ማን ነው ኢትዮጵያ ውስጥ አሁን ነብይ ብላችሁ የምትሉት? የቴሌቪዥን ሽፋን ያለው ሁሉ መገለጥ መጣ ቢባል ጓዳ ጎርጓዳ የሞተች አያቱን እናቱን ስልክ ቁጥር እንጦ ፈንቶ የሆነ ነገር ቀይ ፓንት ነጭ ፓንት እያለ ይጠራል እንጂ ማን ነው በደልን ገልጦ የሚናገር ነብይ? ሟርተኞች ነቢያት ስልክ ቁጥር የሚጠሩ ናቸው የእግዚአብሔር አገልጋዮች እነሱ ናቸው። በቃ 0911 ምናምን ነገር የሚሉ ናቸው እግዚአብሔር የሚናገርባቸው ብላችሁ የምትሉ ሰዎች ካላችሁ አይናገርም ብያለሁ። እኔ በእነሱም ይናገራል እግዚአብሔር የግድ በሌሎች ሰዎች ነው ብያለሁ። ግን ቅዱስ እግዚአብሔር ብቻ የሚያውቃቸው በቤተ ክርስቲያን ውስጥ ስንት እናቶች ስንት ወንድሞች ስንት እህቶች እንዳሉ ኢትዮጵያ አሁን የደረሰባትና እየደረሰባት ያለው ደግሞ በፊት ለፊቷ ላይ የተጋፈጠው ማንም ሊያስመልጣት ማንም ሊያስጥላት ገላጋይ በሌለበት በቅዱስ እግዚአብሔር በትር ልትደበደብበት ያለው ያንን ነገር እግዚአብሔር ያወራቸው አሉ። ትባረካለህ፣ ትበለጽጋለህ፣ አሜሪካ ትወጣለህ፣ አሜሪካ ትገባለህ፣ ካናዳ ትሄዳለህ፣ አውሮፓ ትበራለህ ብለው ሟርት ያሟርቱ አገልጋዮች ስለ ኢትዮጵያ ሕዝብና ስለ መንግስቷ ስለ ቤተክርስቲያን መሪዎችና ስለ አገልጋዮች በደልና እርኩሰት ገልጠው ያልተናገሩ አገልጋዮች ነቢያት ይሁኑ ፓስተሮች ይሁኑ ካህናት ይሁኑ መምህራን ይሁኑ ጳጳሳት ይሁኑ ቅዱስ እግዚአብሔር የሚያመጣውን እሳት ቁጭ ብለው ይሞቁታል። ሰላም እንደምን ዋላችሁ ወገኖች፣ በምድር ዙሪያ ያላችሁ በአሜሪካና በካናዳ ያላችሁ ወገኖች እግዚአብሔር ዘመናችሁን ይባርክ፣ ተባረኩ። እግዚአብሔር ዛሬ የሚናገራል። ከዚህ በፊትም በተናገረው ላይ በግል በተናገረው ነገር ላይ ስለራሴ ምን ያህል አስተካክያለሁ፣ ምን ያህል ተመልሻለሁ፣ ወይ ደግሞ ለቤተክርስቲያን በተናገረው ላይ እግዚአብሔር ቤተክርስቲያን ምን ያህል መልስ ሰጥታለች፣ ምን ያህልስ ደግሞ አድርጋለች፣ መንግስታትንም ከሆነ እንደዚሁ መንግስታትን፣ ስለ ሀገርም ጉዳይ ከሆነ እንደዚሁ ሀገራትን ምን ያህል ተመልሰዋል፣ ምን ያህል እግዚአብሔር በተናገረው መንገድ ላይ ህይወታቸውን መርተዋል ብሎ የሚለው ነገር በጣም መልስ መመለስ ካለበት ራሱ ከእግዚአብሔር ዘንድ መልእክት የመጣለት ክፍል ነው መልሱ መመለስ ያለበት። እኔ ስለራሴ ነው መልሰው በዚህ ጉዳይ ላይ ነው የምናገረው፣ ስለ ኢትዮጵያ ምድርና ስለ ህዝቧ እግዚአብሔር የተናገረው ማለት ክሊር ከቅዱስ እግዚአብሔር በዚህኛው ጆሮዬ ሳይሆን በዚህኛው በልቤ ጆሮ የሰማሁት በዚህኛው አይኔ ሳይሆን በመንፈሳዊ አይኔ እግዚአብሔር ያሳየኝ ሕያዋን የሆኑ ሰዎች አገልጋዮችን አንዳንድ አገልጋዮችን ስማቸውን ዛሬ እጠራለሁ። ከዛሬ 10 ዓመት በፊት አንዳንዶቹ በካፌ ውስጥ ቁጭ ብለው ያወሩኝ መልእክቱን ተነግራቸው እንደዚሁም በየቤተክርስቲያን ሄጄ የነገርኳቸውን ፓስተሮች ከነበርኩበት ቤተክርስቲያን ጀምሮ ያሉትን ስማቸውን ዛሬ ጠርቼ እናገራለሁ። የቴት ቤተክርስቲያን ላይ ለነማ በወቅቱ እንደተናገርኩኝና ምን ያህል ሰሚስ እንዳለ ማለት እኔም ብቻ አይደለም በጣም ብዙ ሰዎች አሉ እግዚአብሔር በቤተክርስቲያን ውስጥ እህቴ ይኸውልሽ ይሄ ምንድነው ስልክ ቁጥር የሚጠሩ ናቸው የእግዚአብሔር አገልጋዮች እነሱ ናቸው። በቃ 0911 ምናምን ነገር የሚሉ ናቸው እግዚአብሔር የሚናገርባቸው ብላችሁ የምትሉ ሰዎች ካላችሁ አይናገርም ብያለሁ። እኔ በእነሱም ይናገራል እግዚአብሔር የግድ በሌሎች ሰዎች ነው ብያለሁ። ግን ቅዱስ እግዚአብሔር ብቻ የሚያውቃቸው በቤተክርስቲያን ውስጥ ስንት እናቶች ስንት ወንድሞች ስንት እህቶች እንዳሉ ኢትዮጵያ አሁን የደረሰባትና እየደረሰባት ያለው ደግሞ በፊት ለፊቷ ላይ የተጋፈጠው ማንም ሊያስመልጣት ማንም ሊያስጥላት ገላጋይ በሌለበት በቅዱስ እግዚአብሔር በትር ልትደበደብበት ያለው ያንን ነገር እግዚአብሔር ያወራቸው አሉ። ከነኛ መካከል ሕያው ምስክር ነኝ እኔ። ትባረካለህ፣ ትበለጽጋለህ፣ አሜሪካ ትወጣለህ፣ አሜሪካ ትገባለህ፣ ካናዳ ትሄዳለህ፣ አውሮፓ ትበራለህ ብለው ሟርት ያሟርቱ አገልጋዮች ስለ ኢትዮጵያ ሕዝብና ስለ መንግስቷ ስለ ቤተክርስቲያን መሪዎችና ስለ አገልጋዮች በደልና እርኩሰት ገልጠው ያልተናገሩ አገልጋዮች ነቢያት ይሁኑ ፓስተሮች ይሁኑ ካህናት ይሁኑ መምህራን ይሁኑ ጳጳሳት ይሁኑ ቅዱስ እግዚአብሔር የሚያመጣውን እሳት ቁጭ ብለው ይሞቁታል። እና ለነሱ ሰዎች መልእክት አለ። እስከዛሬ ምጮን ነው ማገልግልበትም በዚህ ባለውበት ቤተክርስቲያን በኢትዮጵያ ምድርም ላይ በሚዲያም ላይ ጭምር ስለ ኢትዮጵያ ከዚህ በፊት ይሄን ዛሬ የምናገረውም ከዚህም በኋላ የምናገረውም ከዛሬም ያልተናገርኩትን የምናገረው በማስታወሻ ደብተሬ እግዚአብሔር ሲናገረኝ ከዛሬ 13 ዓመት ጀምሮ የጻፍኩትን ማለት ነው። ሳሚ ሰው ካለ ምናልባት እግዚአብሔር አሁንም እድል ስላለን ማለት ነው የምናገረው እግዚአብሔር መልእክት ሲናገር ዛሬም ሰሚ ሰው ካለ እኔም ጭምር ሌላውም ትውልድ የሚሰማ ከሆነ እግዚአብሔር ሰምተን የምንመለስበትን እግዚአብሔር ጸጋና ጥበብ እንዲሰጠን ባጭሩ እኔ አሁን ምንም ብዬ ባልልም እናንተም ታውቃላችሁ ምድሪቱ አደጋ ላይ መሆኗን የማንም ሰው ማስታወቂያ አያስፈልግም። ማንም ሰው ማስታወቂያ መናገር አያስፈልግም። ምክንያቱም በስጋ አይኖቻችን እያየኑ ነው። ግን ይሄ ከመሆኑ በፊት እግዚአብሔር ይናገራል። አምላክ እግዚአብሔር ይናገራል። ለመነሻ እንዲሆነኝ ትንቢተ ኤርምያስ ምዕራፍ 18 ቁጥር 7 ጀምሮ የእግዚአብሔር አምላካችን ቃል እንደዚህ ይላል። ስለ ሕዝብ ስለ መንግስትም እነቅልና አፈርስ አጠፋም ዘንድ በተናገርሁ ጊዜ ይህ ስለ እርሱ የተናገርኩበት ሕዝብ ከክፋቱ ቢመለስ እኔ አደርግበት ዘንድ ካሰብኩት ክፉ ነገር እጸጸታለሁ እግዚአብሔር ነው ብሎ የሚል ስለ ሕዝብ ስለ መንግስት እነቅልና አፈርስ
አጠፋም ዘንድ በተናገርሁ ጊዜ ይላል እግዚአብሔር ራሱ። እኔው ራሴ በተናገርሁ ጊዜ ስለ መንግስታትም ስለ ህዝብም ለመንቀልም ይሁን ለማፍረስ ለማልማትም ይሁን ምንም ለማድረግ እኔ ራሴ በተናገርሁ ጊዜ ይህ ስለሱ የተናገርኩበት ህዝብ ከክፋቱ ቢመለስ አደርግበት ዘንድ ካሰብኩት ክፉ ነገር እጸጸታለሁ፣ ወይ ደግሞ አላደርገው። ከተመለሱ እጸጸታለሁ፣ ከተመለሱ አላደርግባቸው። ልብ ብላችሁ ስሙኝ እህቶቼና ወንድሞቼ፣ ውስጤም ውጭም እያለቀሰ ነው የምነግራችሁ። በምድር ዙሪያ የተበተናችሁ ቸርችን የምትመሩ ወንድሞችና እህቶች፣ በክርስቶስ ኢየሱስ መንፈሳችሁ የዳነ ዳግም የተወለዳችሁ ወንድሞችና እህቶች፣ ጽዋው ወደኛ ይዞራል። ዛሬ የሰማሁትን አይደለም የምነግራችሁ፣ ከዛሬ ስንት ዓመት በፊት የተናገረኝን ማስታወሻ ደብተሬ ላይ የጻፍኩትን። ሌላ ማንም ምስክር አልጠራም። ሌሊት ነው ያለሁበት ምድር። ይህንም በማድረግ ቀይ ምንጣፍ እንዲያነጥፉልኝ እንደማንም ወሮ በላ አገልጋዮች ነን ብለው እንደሚሉ ወይ ደግሞ የሆነ ድርቆሽ እንዲጣልልኝ ብዬ አልልም። ግን እግዚአብሔር እንደተናገረው ሰው ግን ዛሬ የምናገራለሁኝ። ምናልባት ሰሚ ቢኖር ኢትዮጵያን በፈረሰ ቅጥሯ በኩል ቆሞ የሚታደጋት ትውልድ ቢኖር ማለት በተናገሩ ጊዜ ጸጸታለሁ። ስለ ህዝብ ስለ መንግስት ሰራውና እተክለው ዘንድ በተናገሩ ጊዜ በፊቴ ክፉ ነገር ቢያደርግ ቃሌንም ባይሰማ እኔ ያደርግበት ዘንድ ስለተናገርኩት መልካም ነገር እጸጸታለሁ ይላል። ስለዛው ህዝብ መልካምን ነገር ልሰራለት፣ ልማትን ልሰራለት፣ ልባርከው፣ ላበዛው፣ ላሻግረው፣ ምርኮን ልመልስለት፣ ብቻ መልካም የሆነውን ነገር እንዳደርግለት ያው ህዝብ ደግሞ እንደዚህ አይነት መልካም ነገር ተናግሬለት ወይ ተናግሬበት በፊቴ ክፉን ነገርን ቢያደርግ ቃሌን ባይሰማ በትእዛዜ ባይሄድ እኔ ያደርግበት ዘንድ ተናገርኩት መልካሙን ነገር ለማድረግ እጸጸታለሁ፣ አላደርግለት ያለ እተክልሃለሁ፣ እሰራሃለሁ ብዬ ተናገርኩት ህዝብ ክፉ ነገር ቢያደርግ በፊቴ አልምረው፣ እነቅለዋለሁ። መንግስት ቢሆን እነቅለዋለሁ፣ ህዝብ ቢሆን አጠፋዋለሁ። እንዳይመስልህ ወንድሜ፣ ፕሮቴስታንት ስለሆንክ የምትተርፍ መስሎ ከሆነ እንዳይመስልህ። ይህንን ቅዱስ እግዚአብሔር የተናገረው በባሪያው በነቢዩ በኤርምያስ አፍ ነው። ለኪዳን ልጆች ለሆኑት ለእስራኤላውያኑ፣ ለአብርሃም ዘር ከግብፅ ምድር ከባርነት ቤት የተቤዠው ህዝቤ ብሎ ያላቸው በዚች ፕላኔት ላይ እግዚአብሔርን በማምለክ የመጀመሪያ ህዝብ ይሆን አምላኩ እግዚአብሔር ተብሎ በእነሱ ላይ የተጠራ እነሱም በእግዚአብሔር ስም የተጠራው ህዝብ ማለት። ሰለሞን በሰራለት ከብርና ከወርቅ በተሰራው ቤተ መቅደስ ሊደልሉት ሲፈልጉ እግዚአብሔርን ይህንም ቤት እኔ አልፈልገውም አላቸው። መንገዳችሁንና ስራችሁን አሳምሩ። ጴንጤ ሆይ ስሙኝ፣ ዛሬም እንደገና እናገራለሁ። በዚህ 13 ዓመት ውስጥ እንደተናገርኩትኝ የበግ መንጋ ላይ ጥይት ሲተኮስ ቅዱስ እግዚአብሔር ያሳየኝን ባለፈውም ነግሬያቸዋለሁ። ሚዲያ ላይ ያላችሁ ከዛሬ 2 ዓመት በፊት እዚህ ሚዲያ ላይ በገባው ጊዜ ከዚህም በፊት የነበሩ በኋላ ስማቸውን የምጠራቸው አገልጋዮች አሉ፣ ምስክሮች። የት ቸርች ላይ ሄጄ ለመሪዎች እንደነገርኳቸውና መሪዎቹ ምን እንዳሉ ዛሬ ስማቸውን ገልጬ እናገራለሁ። ይህን የምናገረው እግዚአብሔር እውነተኛ አምላክ መሆኑን ትውልድ እንዲያቅ ነው። ጥፋት ከመድረሱ በፊት እግዚአብሔር የሚናገር አምላክ እንደሆነ እንዲያቅ ነው። እና በፊቴ ክፉን ነገር ቢያደርጉ መልካም ሰራላችኋለሁ ብዬ በፊቴ ክፉ ነገር ቢያደርጉ ያን መልካም ነገር ልሰራላቸው እጸጸታለሁ። በሰሩት ክፋት ምክንያት መልካም ነገር አላደርግላቸውም። ክፋትን ከሰሩ ጥፋትን አመጣ። በተናገርኩት ደግሞ በሰሩት በደልና ኃጢአት ምክንያት ከምድራችሁ ነቅላችኋለሁ፣ አጠፋችኋለሁ ብዬ ደግሞ ብናገርባቸው ያ ህዝብና ያ መንግስት ተጸጽቶ ወደ እኔ ቢመለስ እኔም ስለማደርግበት ክፋት እጸጸታለሁ ይላል እግዚአብሔር መሐሪ አምላክ። ልቤ ያዝናል። በኢየሩሳሌም መንገድ እየተመላለሳችሁ ሩጡ፣ ተመልከቱ፣ እወቁም። በአደባባዩ ፈልጉ፣ ፍርድ የሚያደርገውን እውነትንም የሚሻውን ሰው ታገኙ እንደሆነ ይቅር እላታለሁ ብሎ እግዚአብሔር ተናገረ በባሪያው በነቢዩ በኤርምያስ አፍ። ግን ሰው ፈልጉ። ምን አይነት ሰው ይፈለግ? እግዚአብሔር ሞልቶ የለ እንዴ? ከግብፅ ምድር ያወጣው ህዝብ በባሪያ በሙሴ አማካኝነት ሴትና ህፃናቱ ሳይቆጠር 600,000 እግረኛ አውጥተ የለ እንዴ ከግብፅ ምድር? ምንም እንኳን ሁሉም ባይገቡ ኢያሱና ካሌብን አስገብተህ የነሱ ልጆች በምድረ በዳ ይሞታሉ ብለህ ያልካቸውን አስገብተህ የከነዓንን ምድር ርስት እንዲሆኑ በባሪያ በኢያሱ በኩል ርስት አድርገህ ሰጥታቸው የለ እንዴ? ምን አይነት ሰው ነው የሚፈለገው? እግዚአብሔር የሚፈለገው ሰው በኢየሩሳሌም አደባባይ ላይ፣ በኢትዮጵያ አደባባይ ላይ፣ በኢትዮጵያ ኢቫንጀሊካል ቸርች ላይ የሚፈለገው ሰው ሌላ ሰው አይደል። የሚፈለገው ሰው እንዲህ አይነት ሰው ነው። አንደኛ ፍርድን የሚያደርገው እውነትንም የሚሻው ፈልጉ። ይሄን ሰው ካገኛችሁት ወይ እንዲህ አይነት ማህበረሰብ ካገኛችሁ እኔ እምራታለሁ እስራኤል፣ እምራታለሁ ኢየሩሳሌም፣ እምራታለሁ ኢትዮጵያ። እነርሱ ሕያው እግዚአብሔርን ቢሉ የሚምሉት በሐሰት ነው። ሕያው እግዚአብሔርን ብለው ይምላሉ እንደ ዘመኑ ትውልድ፣ ግን የሚምሉት በሐሰት ነው። አቤቱ ዓይንህ እውነትን የምትመለከት አይደለችምን? አንተ ቀስፋቸዋል፣ ነገር ግን አላዘኑም። ቀጥቀጣቸዋል፣ ነገር ግን ተግሳጽን አልተቀበማን። ተግሳጽን እምቢ አሉ። ፊታቸውን ከድንጋይ ይልቅ አጠንክረዋልና ይመለሱም ዘንድ እምቢ አሉ። ይሄ ለእስራኤል ቤት ነው እግዚአብሔር የተናገረው በባሪያው በነቢዩ በኤርምያስ አፍ ከዛሬ 2500 ዓመት በፊት። ዛሬም እኛ
እንደዚህ ብለው ትንቢት የተናገሩባቸው ነቢያት ለዛ ሕዝብ ባስጠነቀቁት መሰረት እግዚአብሔር ለኢትዮጵያ ቤተክርስቲያን ያስጠነቀቀውን ማስጠንቀቅ ፓስተሮቹ፣ የቤተክርስቲያን ሽማግሌዎቹ፣ ዲያቆናቱ፣ መምህራኑ፣ ወንጌላውያኑ፣ ነቢያቱም የተባሉ ማለት ነው፣ ጳጳሳቱም፣ መነኮሳቱ፣ ካህናቱም፣ መምህራኑ ጆሮአቸውንም ልባቸውንም ደፍነው ለእግዚአብሔር ነገር አንሰማ ብለው እንዲህ አይነትን መልእክት የሚናገሩ እነሱን ሙሉ በሙሉ አንቀበልም ብለው ኢየሱስ ብለው ያሏቸው ከቤተ ክርስቲያን ገፍተው አውግዘው የለዩበት ዘመን የኦርቶዶክሳውያን ጽዋ በእግዚአብሔር ፊት ሞልቷል። ይህንን ወንጌል የገፉ ለዘላለም ይገፋሉ። ፕሮቴስታንት ይሁን ካቶሊክ ይሁን ኦርቶዶክስ ይሁን ማንም ቢሆን አያመልጥ። ፕሮቴስታንት ብንሆን አናመልጥም። ይህንን ቅዱስ የእግዚአብሔርን ቃል የገፉ ይህንን ቅዱስ የእግዚአብሔርን ቃል ያቃለሉ ቅዱስ እግዚአብሔር በአደባባይ ያቃልላል። ልቤ ያዝናል እህቶቼና ወንድሞቼ፣ እንባና ጩኸት አለ። እግዚአብሔር ለኢትዮጵያ ምድር ስንት ጊዜ ተናገረ። እኔ እንኳን ወደ ጌታ ቤት ከመጣሁበት ጊዜ ጀምሮ በዚህ 20 ዓመታት ውስጥ ስንት ጊዜ ሰምቻለሁኝ ከእውነተኞች አገልጋዮች። ተግሳጾቻቸው ራሱ እንኳን እጅግ ከመጥላታችን የተነሳ ደፍረው የእግዚአብሔርን ቃል የነገሩንን አገልጋዮች ስንቶቹ ላይ አፈር ደፋን፣ ስንቶቹን ከመንገድ አስወገርናቸው፣ ስንቶቹን ከጉባኤያችን ከመድረኮቻችን ላይ አባረርናቸው። እነዚህን አገልጋዮች ደግማችሁ እንዳጠሩብን ብለን እዚህ የተሰበሰብንም በአንድም በሌላ መንገድ ይሄን ቪዲዮ የምሰሙ በዩቲዩብም ይሁን በጌታ ቤት በጃንሆይም ዘመን ጌታን ተቀበሉ፣ በሚኒሊክም ዘመን ጌታን ተቀበሉ፣ በደርግም ዘመን ጌታን ተቀበሉ። ግን የእግዚአብሔርን እውነት የነገሩንን ሞትና ጭንቀት ዋይታ ደጆቻችንን ሳያንኳኩ በኢትዮጵያ መድረኮች ወንጌላውያን አብያተ ክርስቲያናት መድረኮች ላይ ስንት አገልጋዮች ተናገሩ። ለእነኛ ምን አይነት ምላሽ ሰጠናቸው? ባለፈው በተናገርኳችሁ ላይ አሁንም እንኳን እድል ስላለን ነው እግዚአብሔር እንድናገር በልቤ ያሳሰበኝን ምነግራት። እድል ስላለን አንድ ሰው ነው የተፈለገው ኢየሩሳሌም አደባባይ ላይ በትንቢተ ኤርምያስ ምዕራፍ 5 ቅድም ያነበብኩት ማለት ነው። አንድ ሰው ነው የተፈለገው ምሕረትን የሚያደርግ ጽድቅን የሚያደርግ እውነትን የሚፈልግ ፍርድን የሚያደርግ እውነተኛ ፍርድን ያላድሎ የሚያደርግ አንድ ሰው ነው የተፈለገው። በነቢዩ በኤርምያስ በኩል የመጣው መልእክት አንድ ሰው ብታገኝ እምራታለሁ፣ ኢየሩሳሌምን አንድ ሰው ቢገኝ እምራታለሁ፣ ይቅርላታለሁ፣ አላደርገውም። ለአብርሃም እግዚአብሔር በሰዶምና በገሞራ ላይ ሊመጣ ያለውን ጥፋት በነገረው ሰዓት ላይ 50 ጻድቃን 40 ጻድቃን 30 20 እያለ እስከ አብርሃም የመጨረሻው ቁጥር ድረስ እግዚአብሔር እንደሄደለት እምራለሁ እንዳለው ማለት መጨረሻም ሰዶምና ገሞራ ላይ አንድ ነው የተገኘው። ስለዚህ አንዱን ሰው እግዚአብሔር አውጥቶ ሰዶምና ገሞራ ላትነሳ ለዘላለም ለወሬ ነጋሪ ከመካከላቸው ዘርና ቅሬታ ትውልድ እስከማይገኝ ድረስ እግዚአብሔር ከሰማይ በሚወርድ እሳት ለዘላለም ደመሰሰ። አሁንም ኢትዮጵያ ላይ እንዲህ አይነት አንድ ሰው ነው የተፈለገው። አማኞች ነን ብለው ያሉ በኢትዮጵያ ውስጥም ከኢትዮጵያም ውጭ ያሉ የቀየሳችሁትን ጎጆ ጥታችሁ ወጣችሁ የከፈትከውን እኔ ድርጅት ነው ብዬ የምለው ቤተክርስቲያን ብዬ አይደለም። ቤተክርስቲያንማ የአምላኳን የእግዚአብሔርን ድምፅ ትሰማለች። ሰምታም በዛ በእግዚአብሔር ቃል ላይ ህዝቡን ታስጠነቅቃለች። ኃጢአት ሞልቶ ዘማሪው እግዚአብሔርን አይፈራ፣ ፓስተሩ እግዚአብሔርን አይፈራ፣ ወንጌላዊው እግዚአብሔርን አይፈራ፣ ነብዩ እግዚአብሔርን አይፈራ፣ ህዝቡ እግዚአብሔርን አይፈራ። ኃጢአት ሞልቶ በቤቱ እንኳን እግዚአብሔር አይደለም እኛ ራሳችን በስጋ ዓይናችን የምናየው አንዳችን ልንዋሸው ልንካካድ እስከማንችል ድረስ በደላችንና ደም እጃችን ላይ እያለ ወንድሞቻችን የገደልንበት የጠላንበት ጥላቻና አመፅ ክፋት ውስጥ እያለ ስንት ጊዜ መጥተው ደለሉ ነው እህቶቼና ወንድሞቼ። ስንት ጊዜ ወደ ነበርንበት ወዳለንበት ጉባኤ መጥተው ስንት አገልጋዮች ደልለውን ሄዱ። አመፃችንን ሳይገልጡ ሳይነግሩ እግዚአብሔር ምድር እንድትፈወስ ኤርምያስ እንዲፈወስ አንቺ እንድትፈወሺ አንተ እንድትፈወስ በደላችንን ገልጠን ለእግዚአብሔር ያ ሰው እኔ ነኝ ምሕረት ያስፈልገናል ብለን ካላልን በስተቀር እንደ ግልም እንደ ቤተ ክርስቲያንም እንደ ምድርም እግዚአብሔር ይቅር እንደማይል ከእስራኤል ቤት ካልተማርን ይህ ቃል ካላስተማረ ይህ ቃል ካልገሰጸን ይህ ቃል አቅጣጫን ካላሳየን እንዴት ልናመልጥ እንችላለን? እኛስ የኃጢአታችን ጽዋ ሞልቶ እግዚአብሔር በንስሐ ወደፊቱ እንድንመለስ እህቶቼና ወንድሞቼ ጌታ ይፈልጋል። ፌስቡክ ላይ ክፋትን የምትጽፉ ሰዎች እባካችሁ ተዉ። አማኞች የሆናችሁ በክርስቶስ ኢየሱስ ያመናችሁ እህቶችና ወንድሞች በሕይወታችን የምንሰራው ግፍና አመፃ በምድሪቱ ላይ ያለውን ጽዋን የሞላው እግዚአብሔር በነቢዩ በኢሳይያስ በኩል ሲናገር ለእስራኤል ቤት ልጆች ወለዱ አሳደጉ፣ እነሱ አመፁብኝ፣ በሬም ጌታውን አህያም የጌታውን ጋጣ አወቀ፣ ሕዝቤ ግን አላወቀም የሚል ካለ በኋላ በአመፅ ላይ በኃጢአት ላይ በበደል ላይ በደልን እያደረጋችሁ ስለምን ገና ትቀሰፋላችሁ ብሎ እግዚአብሔር ተናገራችሁ። ስለዚህ እናንተ የያዕቆብ ቤት ሆይ ኑ በእግዚአብሔር ብርሃን እንሂድ፣ ተመለሱ በጽድቅ መንገድ፣ ሕዝብን የያዕቆብ ቤት ትተሃልና እነሱም ከፍልስጤማውያን ጋር
ስለተባበሩ እንደ አሕዛብም ጣዖታትን ስላመለኩና ሟርተኞች ስለሆኑ ነው ይላል። ዛሬ ስንት ሟርተኛ አለ በቤቱ በኢየሱስ ስም የሚያሟርቱ። እግዚአብሔር እውነተኞች ነቢያት ሲያስነሳ ይውላችሁ፣ እግዚአብሔር እውነተኞች አገልጋዮችን ሲያስነሳ በደልን ገልጠው ይናገራሉ። አመጽ በበዛበት ምድር ላይ አመጽ በበዛበት ቤተክርስቲያን ላይ ነገ ደግመህና አገልግለን ብለው የሚለውን የነሱን ልቅምቃሚ የሆነ የፖስታ ገንዘብ ፈልገው ነገርን እየሸፋፈኑ ነገርን እየገለባበጡ አያደፋፍኑትም። እውነቱን ገልጠው ይናገራሉ። ትሞታለህ ብሎ ካለ እግዚአብሔር ያንኑ ተናገር ብሎ ካላቸው ይናገራሉ። ምላሻቸው ግን ሌላ ይሆናል። ቤትክን አዘጋጅ ትሞታለህ ብሎ የሰበከው ወንድማችን ዓለምነህ ጀንበሩ የሚባል አገልጋይ እኛ ቤተክርስቲያን ነው 12 ብር የተሰጠ የትራንስፖርት ተብሎ ያገለገለው እኛ ቤተክርስቲያን ላይ አሴምብሊ ቸርች ማለት ጉባኤ እግዚአብሔር 6 ኪሎ አጥቢያ ነበርኩ ነኝ። ያላችሁም ሰው ታውቃላችሁ። ወደ ጌታ ሄደ ላይመለስ ይሄ ግፍ አይደል እንዴ? አመጽ አይደል እንዴ? በወንድማችን ዓለምነህ ጀንበሩ በኩል ለኢትዮጵያ ጉባኤ እግዚአብሔር ቤተክርስቲያን የመጣው መልእክት በወቅቱ ትክክለኛ መልእክት ነበር። 6000 ብር ደሞዝ ትቶ ከዩኒቨርሲቲ ለወጣው ሰው 12 ብር የትራንስፖርት ተሰጠ። ይሄንን መሰረተ ክርስቶስ ቤተክርስቲያን ላይ ባገለገለው አገልግሎት የመጨረሻው አገልግሎት 13ኛው 14ኛው 15ኛው ክፍል ላይ ታገኙታላችሁ። ስሙት። ቤተክርስቲያኑን አልጠቀሰም። ቤትክን አዘጋጅ ትሞታለህ ብዬ ስለሰበክ 12 ብር ተቀብያቃለሁ ብሏል። ያውን ዛሬ ወደ ጌታ ሄዷል። ያን መልእክት ሲሰብክ እኔ ነበርኩ ቤተክርስቲያኑ ፊት ለፊት ሆኜ ማለት ነው፣ ሰምቼዋለሁ። ይሄን ብቻ ሳይሆን እዛ የተሰበከውን ስብከት እስከ ዛሬ ድረስ በቤተክርስቲያኒቱ ውስጥ አልተለቀቀም። ታግዶ ተይዞ ይሄን ያደረጉ መሪዎች፣ አገልጋዮች እያንዳንዳቸው እዛ ቦታ ላይ አሁን የሉም እዛ ቤተክርስቲያኑ። አትክፋ ባክ እግዚአብሔርን መልእክት በሴት ይነገር በወንድ ይነገር በተማረ ባልተማረ እንደኔ የገጠር ልጅ በሆነው ይናገር አይናገር ዋናው እግዚአብሔር ነው የተናገረው ነው የሚባለው። ከሻሸመኔ መልእክት ይዛ መጣ። አስታውሳለሁ እዛ ቤተክርስቲያን በነበርኩ ሰዓት ላይ ከሻሸመኔ መልእክት ይዛ መጣ ልትናገር ገንዘብ ልመና ነው የመጣችሁ ብለው ከበር ላይ መልሷትን ሰው አውቃለሁ። በወቅቱ የቤተክርስቲያን ጥበቃ የነበረ ሰው ነግሮኝ እኔም ደግሞ አብሬ ሆኜ ሳናግራት መልእክት ይዛ መጣ እያለቀሰኝ ማለት ነው። አንቀበል ብለው እንዲህ አይነቱ በየትኛውም አብያተ ክርስቲያናት ውስጥ አለ። ዛሬም እድል አለ ወገኔ ከሰማኝ ለምድራችን ለማልቀስ በስሜ የተጠራው ሕዝቤ ራሱን አዋርዶ ወደ እኔ ቢጸልይ ከክፉ መንገዱን ቢመለስ እኔ ምድራቸውን እምራለሁ ይቅር እላለሁ ብሎ ያለ እግዚአብሔር ዛሬም እድል ስላለን ይሄን የምናገረው